ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ እንደምል አላቅም። የሙስሊሙን ጉዳይ ለሙስሊም ነው መተው የነበረብህ ወንድሜ። አንተን ምንም ፈጽሞ የሚመለከት ነገር አይደለም። ወሃቢያ ማለት ምን ማለት እንደሆነ በፍጹም የምታውቀው ነገር የለም። መስመር እንዳትስት፣ ከዛ በኋላ እንዳታስቀይመን፣ እኛም እንዳናስቀይም እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት እንግዲህ እንደተመለከታችሁት ነው። ጠንቋዩም ወሃቢያ ተጠንቀቅ ይልሃል፣ ክርስቲያኑም ወሃቢያ ተጠንቀቅ ይልሃል፣ ኤቲስቱም ወሃቢያ ተጠንቀቅ ይልሃል፣ ሙብተዲውም ወሃቢያ ተጠንቀቅ ይልሃል። ለምን ይመስላችኋል? فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት አይለያችሁ። አላህ ዛሬም ከመጎን እንደተመለከታችሁት እንግዲህ ከሙፍቲ ሀጂ ዑመር ሞት ጋር ተያይዞ ብዙ ሰዎች ብዙ ነገር ሲሉ ነበረ። እንዲሁም ደግሞ የሌሎች እምነት ተከታዮችም ጭምር እንግዲህ እንዳዘኑ ጭምር ሀዘናቸውን ሲናገሩ ነበር። አንዳንድ አጸያፊ እንዲሁም ደግሞ ባለጌ ሰዎች በዚህ መልኩ ሲናገሩ ደግሞ ከመግቢያው እንደተመለከታችሁ ሰምተናል ማለት ነው። ለማንኛውም ሀጂን እንግዲህ አላህ በጀነት አላህ ይማራቸው ለማለት እወዳለሁ። ብዙ ነገር ማለት አልፈልግም፣ ምክንያቱም ብዙ ጊዜ ስለነሱ ቪዲዮ በተደጋጋሚ ሰርቻለሁ ማለት ነው። በማይመለከታቸው አንዳንድ ግለሰቦች እንግዲህ ጣልቃ የገቡ የማያውቁትን ብዙ ሲዘባርቁ ይበልጥ ልዩነት እንዲሁም ደግሞ ጥላቻን የሚዘሩ ብዙ ሰዎች እየተመለከትን ነው። ጭንብላቸውን እየገለጡ ያለበት ማንነታቸውን እያሳዩ ያለበት ሁኔታ ነው። ይህ ግለሰብ እንግዲህ የተናገረውን ከመግቢያ ሰምታችኋል። ሙስሊሞች ገዳይ ናቸው፣ ሙስሊሞች እንዲህ ናቸው፣ ቃላቱን ሁሉ ለመጥራት የሚከብድበት ሁኔታ ነው። እስልምና ሰውን ማንቋሸሽ፣ በእስልምና ሰውን መሳደብ፣ ኢቭን ሰውን በመጥፎ ነገር ማሰብም ጭምር እንደማይቻል ይህ ወገናችን ስለማያውቀው ጭምር ነው። ቁርአንና ሐዲስን ሳያውቅ የእስልምናን አስተምሮ ሳያውቅ ብዙ ነገር ሲቀባጥር ተመልክተናል። ኢንሻአላህ ይህንን ቪዲዮ ከመጪውም በላይ ለብዙዎች ተደራሽ አድርጉት። ኡስታዞችም ወንድሞቼም ያስተላለፉት መልእክት አለ፣ በጋራ የምንመለከት ይሆናል ኢንሻአላህ። ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ፣ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ። እሺ መልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለክርስቲያን ወገኖችም ደግሞ ሰላም፣ እንዴት ናችሁ? ምን እንደምል አላቅም። የሙስሊሙን ጉዳይ ለሙስሊም ነው መተው የነበረብህ ወንድሜ። አንተን ምንም ፈጽሞ የሚመለከት ነገር አይደለም። ወሃቢያ ማለት ምን ማለት እንደሆነ በፍጹም የምታውቀው ነገር የለም። አንተ ስም ይወጣል ከቤት ይከተላል ጎረቤት እንደሚባለው እርስ በርሱ ሙስሊሙ ሲጠራራ ሰምተህ ያገኘው ስም ነው። ቦኮ ሐራም፣ አልሸባብ፣ አልቃይዳ ምናምን ወሃቢያ ይባል አይባል የምታውቀው ነገር የለም። እነሱን ወክዬ ልናገር አይደለም። እስልምና ላይ ግድያን፣ እስልምና ላይ ሰው መጨፍጨፍ፣ እስልምና ላይ የሆነ ነገር ማድረግ፣ እኩይ የሆነ ተግባር መፈጸም እስልምናን የሚወክል ነገር አይደለም። ነገር ግን ስለ እንደዚህ አይነት ነገር ብይን ለመስጠት ግን አንተን አይመለከትህም። ይሄ የኛ ጉዳይ ነው። የኛን ጉዳይ ለኛው ተውልን። እኛ ማን ነው እስልምናን ማይወክለው፣ ማን ነው እስልምናን የሚወክለው የሚለው ነገር እኛው ሜዳውን ለኛ ተውልን። በማይመለከት ነገር ገብተህ መስመር እንዳትስት፣ ከዛ በኋላ እንዳታስቀይመን፣ እኛም እንዳናስቀይምህ ማለት ነው። ስለዚህ አንተ የሚመለከትህን የራስህን ነገር ብቻ በራስ ጉዳይ ላይ በራስ እምነት ላይ ብቻ ተሞርክዘ መስራት ያለብህና መመለስ ያለብህን ነገር እዛው ላይ ትኩረት ብታደርግ እወዳለሁኝ፣ እመክራለሁ እኔ። ከዛ በዘለለ ግን ብዙ ነገር ትሳሳታለህ፣ በጣም ብዙ ነገር መስመር ትስታለህ። ይሄ ነገር ደግሞ አሁን የተናገርከው ነገር እውነትም አለው እውነትም የሌለው ነገር ነው። አዎ የተናገርከው እኩይ የሆኑ ተግባራቶችን ሙስሊምን ወክለው ወይም ደግሞ እስልምናን ወክለው የሚፈጸሙ ማንኛውም
ውንብድና ሰው በላ የሆነ ተግባር በፍጹም እስላምን የሚወክል ነገር አይደለም። በዚህ ደረጃ ግን ዲቴል ገብተ ስለዚህ ነገር መናገር ካንተ ባንተ ላይ አይመጥንም፣ የሚመጥንህም ነገር አይደለምና ጥንቃቄ ብታደርግ ከዚህ በኋላ ምንም ነገር እንደዚህ አይነት በማይመለከት ነገር ውስጥ ባትገባ ቆንጆ ነው። ይሄን ምክር ለማስተላለፍ ያህል ነው። አይመለከትህም። የዚህ የእስልምና ባለቤቶች አሉት። ይህንን ነገር ሊያብራሩ የሚችሉ አካሎች አሉ። አንተ ሸሙፍቲን ወይም ደግሞ የሆነ የሙስሊምን ሊቃውንቶችን መምህራኖችን ተገን አድርገ የራስን ፎሎ መሰብሰቢያ ላይክ መሰብሰቢያ አታድርገው። እስልምና መሸቀያ አይደለም፣ መቢያም አይደለም። ጥሩ አስበህ ከሆነ ጥሩነቱን ራስ ጋር ያዘው። ከዛ በኋላ ለሚመለከተው አካል ጥቆማ መስጠት ብቻ ነው ካንተ የሚጠበቀው። ከዛ ውጪ ሌላ ነገር አስበህ ከሆነ ደግሞ ከሙስሊሙ ማህበረሰብ ጋር ያጋጫል። ስለዚህ ቴክ ኬር ለማለት ነው። ሰላም አለይኩም። እንግዲህ እንደተመለከታችሁት ነው። ጠንቋዩም ወሃቢያ ተጠንቀቅ ይልሃል፣ ክርስቲያኑም ወሃቢያ ተጠንቀቅ ይልሃል፣ ኤቲስቱም ወሃቢያ ተጠንቀቅ ይልሃል፣ ሙብተዲውም ወሃቢያ ተጠንቀቅ ይልሃል። ለምን ይመስላችኋል? ቆም ብላችሁ አስባችሁ ታውቃላችሁ? በመጀመሪያ ደረጃ ወሃቢያ የሚባል አንጃ ወይም ቡድን የለም። የሆኑ የመንደር ዱርዬዎች ጫት አትቃሙ ስለተባሉ ብቻ ወሃቢያ ማለት ጀመሩ። በቃ ታሪኩ ያ ነው። አጠር መጠነስ አደርጋላችሁ። ስለዚህ ጠንካራ የሆነ ለምሳሌ ለመብቱ የሚታገል አንድ ሙስሊም ወሃቢያ ይባላል። ሙስሊም ሴት ተማሪዎቻችን ሂጃባቸውን ለብሰው ትምህርት መማር አለባቸው። ይህን ነገር የሚከለክል ሰው በህግ መጠየቅ አለበት ሲባል እነዚህ አራጆች ወሃቢያዎች ምናምን ይባላሉ። ለምን ሲባል መብታቸውን ስለጠየቁ፣ መብታቸውን ስላስከበሩ። እንዲሁም ደግሞ ሙስሊም ወጣቱ ከሱስ፣ ከጫት፣ ከተለያዩ ነገራቶችን መራቅ አለበት ሲባል ጊዜ ይህ ወሃቢያ አይስ ነው ይባላል። ሪሊ አይስ አይስ እኮ በዋነኝነት ራሱ የሚቃወሙ እናንተ እንደምትሉት ወሃቢያ የሚባሉ ሰዎች ናቸው። እውነት እንነጋገር ከተባለ የእነዚህ ሰዎች ዋነኛ ዓላማ ምንድነው ሲባል ሙስሊሞችን ከአላህ ውጪ እንዲጣሩ እንዲሁም ደግሞ የነቃን ትውልድ እንዳይፈጥሩ እየሰሩ ነው እንጂ የምር ለህዝበ ሙስሊሙ አዝናችሁ አይደለም። ይህን እያደረጋችሁ ያላችሁ። ሲቀጥል ስለ አራጅነት ስለ ገዳይነት ምናምን እያነሳ ነበር። ለምን በአስተምሮት ከኔ ጋር አትሟገትም? እውቀት ካለህ ማለት ነው። ግድያ በባይብል ወይስ ደግሞ በቁርአን በሚል ርዕስ ከኔ ጋር መወያየት ትችላለህ። በነገራችን ላይ ኦኬ፣ አስተምሮቱን እንፈትሽው። ግድያ ብለህ ዝም ብለህ ፕሮፓጋንዳ የሆኑ አንጃዎች ስለደገፉ እስልምና ውስጥ ቁጭ ብለው እውነት አለህ ማለት አይደለም። እና መጽሐፎችን እንፈትሻቸው፣ ችግር የለውም። ነቃበል